ሰላም ጤና ይስጥልን የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ውላችኋል? እንዴት አድራችኋል? በያላችሁበት ሰዓት አቆጣጠር መሰረት የሰዓቱን ዜና ከጉባለች ኢትዮጵያ እናሰማለን። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ አብረን እንሁን። ወደ ዜናው እንሂድ። ኮሚሽኑ በመጀመሪያው ዙር 75,000 የቀድሞ የትግራይ ተዋጊዎችን ወደ ህብረተሰቡ ለመመለስ ቢያቅድም እስካሁን ግን የተመለሱት 17,000 ብቻ ናቸው አለ። በአማራ ክልል ከ3,000 በላይ ታጣቂዎች የታድሶ ስልጠና ተሰጧቸው ወደ ማህበረሰቡም ተቀላቅለዋል ብለዋል። የብሔራዊ ታድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በተገለጸው በመጀመሪያ ዙር ለ75,000 የቀድሞ ተዋጊዎች የታድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን ግን የተመለሱት 17,000 ብቻ መሆናቸውን አስታውቋል። ባለፈው ዳር ወር አጋማሽ 2017 ዓ.ም ላይ በብሔራዊ ታድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙም ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ታድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ተናግሯል። በትግራይ ክልል በወቅቱ የነበረው ፖለቲካ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ያሉት ኮሚሽነሩ አክለውም የቀድሞ ተዋጊዎችን መረጃ ማጣራት ከትጥቅ ርክክብና የትጥቅ ሁኔታዎች ማደራጀት ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩ ነው። በዚሁ ምክንያት ነው ልናቋርጥም ተገደን የነበረው ብለዋል። በመግለጫቸው የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው ተባለ። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለውን የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቁሟል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል ተብሏል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ አሻሻዎችን እንዲደግፍም ያለመ ነው ተብሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል ተብሏል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ ገዛ ያደርጋልም ነው የተባለው። ኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጧል። ባለሙያዎች ይህ የዓለም ባንክ ድጋፍ የአገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነም ይስማማሉ ሲል ካፒታል ዘግቧል። የትምህርት ስርዓታችንን ከቅኝ ግዛት ተጽዕኖ ነፃ ማውጣት አለብን ተባለ። የትምህርት ሚኒስትር ዴኤታ ኮራ ጡሽኔ የትምህርት ስርዓታችንን ከቅኝ ግዛት ተጽዕኖ ነፃ ማውጣት አለብን ሲሉ ተናገሩ። አብዛኛው የአፍሪካ የትምህርት ስርዓት ሙሉ በሙሉ የተወሰደው ከምዕራባውያን ሀገራትና ከባህላቸው ነው ብለዋል። በዚህም ምክንያት በተለያየ መንገድ የቅኝ ግዛት ተጽዕኖ አሁንም አለ ሲሉ ሚኒስትር ዴኤታው ተናግረዋል። ከቅኝ ግዛት ነፃ መውጣት ማለት ባህላዊ እሴቶቻችንን በትምህርት ስርዓታችን ውስጥ በማካተት ለአፍሪካ ችግሮች አፍሪካዊ መፍትሄዎችን መፈለግ ነው በማለት አመለካከታችንም ጭምር ነፃ መውጣት እንዳለበት በኢኖቬሽን 2025 የሚኒስትሮች ስብሰባ ጎን ለጎን ለስፑትኒክስ አፍሪካ ተናግረዋል። ወደ ሌላው ዜና ስናልፍ ሰው በማስገደል አስከሬኑን በጅብ እንዲበላ አድርጎ ለ6 ዓመታት ተሰውሮ የነበረን ግለሰብ ተይዞ በእስራት መቀጣቱን የሸካ ዞን ፖሊስ ገለጠ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪ ወረዳ በጭ ቀበሌ ልዩ ስሙ ሚች ወንዝ ተብሎ በሚጠራው አካባቢ ህዳር 12 ቀን 2011 ዓ.ም ለጊዜው ማንነታቸው ያልታወቁ ታጣቂ ሽፍቶችን ከጫካ በመጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በማስገደል አስከሬኑን ጫካ ውስጥ እንዲጣል አድርጎ በጅብ እንዲበላ ያደረገው ግለሰብ ከዓመታት ፍለጋ በኋላ ነው ተይዞ በእስራት የተቀጣው ተብሏል። የሸካ ዞን ፖሊስ መምሪያ ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር ልሳነ ወርቅ ተስፋ ለቴክቫ ኢትዮጵያ በሰጡት ቃል ግለሰቡ ይህንን አስነዋሪ የወንጀል ድርጊት ከግብረ አበሮቹ ጋር በመሆን ፈጽሞና አስፈጽሞ ላለፉት 6 ዓመታት ከአካባቢ ተሰውሮ ቆይቷል ብለዋል። ጉዳዩን ለማረሳሳትና ህብረተሰቡን ለመቀላቀል ሙከራ ሲያደርግ የአካባቢው ነዋሪዎች በሰጡ ጥቆማ መሰረት በቁጥጥር ስር ሊውል መቻሉንም አስታውቀዋል። የሸካ ዞን ፖሊስ ከየኪ ወረዳ ፖሊስና ሌሎች የፍትህ ተቋማት ጋር በመሆን ግለሰቡ በሌለበት የክስ መዝገብ
በመክፈት ሲከታተልም ቆይቷል። ግለሰቡ ከ6 ዓመታት በኋላ ከተያዘ በኋላ የሸካ ዞን ከፍተኛ ፍርድ ቤት ከአቃቢ ሕግ በቀረበለት ክስ መነሻ ግራ ቀኙ ሲያከራክር ቆይቶ በ18 ዓመታት ጽኑ እስራት እንዲቀጣ ወስኖበታል ብለዋል። ፖሊስ ከወንጀሉ ጋር ግንኙነት ያላቸውና በጫካ መሽገው መሰል ወንጀሎችን የሚፈጽሙ አካላትን በቁጥጥር ስር ለማዋል ክትትል እያደረገ መሆኑን አመላክቷል ሲል ቲክቫ ኢትዮጵያ ዘግቧል። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅናዬ አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላልን ብሏል ህወሓት። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት ብቻ የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሂድም ነው ያስታወቀው። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫው አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲልም ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረግ ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴዎች መታገዱና ፓርቲው በ3 ወራት ውስጥ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝም መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውን ያስቀመጣቸውን ትዕዛዞች እስካሁንም ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎቹ በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹም ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫው በፌዴራል መንግስቱ የተሰረዘው እውቅናዬ በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስቱ ጋር በተደጋጋሚ ስነጋገር የነበረው ብሏል። የፌዴራል መንግስት ከፕሪቶሪያው ስምምነት ውጭ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችና መግለጫዎችንም እያወጣ ነው ሲልም ኮንኗል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወሰው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ብለዋል። ነገር ግን ፓኔል እስካሁኑ ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ የጥሰቶች መገምገም አለመቻላቸውንም አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችንን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣት ተጠምዷል ሲል የኮንነው የህወሓት መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲንኮላሽ አላደርግም ብሏል። የፌዴራል መንግስት ከፕሪቶሪያ ስምምነት እየወጡና በምርጫ ቦርድ በኩል መግለጫዎች ከመስጠት እንዲቆጥም የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የሰረዘውን የፓርቲውን ህልውና ሊመልስ ይገባል ሲልም አሳስቧል። ህወሓት ወደ ሌላው ዜና ስናልፍ በኳታር መከላከያ ብሔራዊ ኮሌጅ ምክትል አዛዥ የተመራ ልዑክ የመከላከያ ዋር ኮሌጅን ጎበኘ ተባለ። በኳታር መከላከያ ብሔራዊ ኮሌጅ ምክትል አዛዥ ብርጋዴር ጀነራል ካሊድ መንሱር የተመራው ልዑካን ቡድን በመከላከያ ዋር ኮሌጅ ጉብኝት አድርጓል። በጉብኝቱም አጠቃላይ መከላከያ ዋር ኮሌጅ አሁናዊ የመማር ማስተማር ሂደትና ሁለንተናዊ የስራ እንቅስቃሴ በተመለከተ በኮሌጅ ዋና አዛዥ ብርጋዴር ጀነራል ቦልቴ ታደሰ ማብራሪያ የተሰጠ ሲሆን ቀጣይ ሊኖር በሚችለው የጋራ ትብብርና አብሮነት ዙሪያ ምክክር አድርጓል። የልዑካን ቡድኑ ጉብኝት በመማር ማስተማር ሂደት ላይ በትብብር ለመስራት ትኩረት እያደረገ ስለመሆኑም ተገልጧል ብሏል መከላከያ በዘገባው። የሰላም አስከባሪው ስልጠና ክፍል ውጤታማ ስራ እየሰራ መሆኑ ተገለጠ። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በአትሚስ የሴክተር 3 ስልጠና ክፍል የቀጠናውን ሰላም ለማረጋገጥ እየሰሩ ካሉት ውጤታማ ስራ ጋር ባለፈ የክልሉን የጸጥታ ኃይል በማሰልጠንና ለግዳጅ ዝግጁ በማድረጋቸው እውቅናና ሰርተፍኬት ሰጥተዋል። ብርጋዴር ጀነራል በስፋት ፈንቴ የሴክተር 3 ዋና አዛዥ የእውቅና ሰርተፍኬት ከሰጡ በኋላ ስልጠና ክፍሉ በአሁኑ ሰዓት ህዝባችንና ሀገራቸውን ከአልሻባብ መከላከል በሚደረገው ግዳጅ ላይ አጋዥ በመሆኑ ውጤታማ ስራ እየሰሩ የሚገኙ የደቡብ ምዕራብ ሶማሊያ የጸጥታ ኃይልን የተሟላ ወታደራዊ ስልጠናን ስላሰለጠናችሁና ከሰላም ማስከበር ተልእኮዎች አንዱ የጸጥታ ኃይሉን የማጠናከር ተግባር በከፍተኛ የኃላፊነት መንፈስ መፈጸም በመቻላችሁ ልትኮሩ ይገባል ብለዋል። ከየትኛውም ጊዜ በላይ አኩሪ ስራ ሰርታችኋል ያሉት የሴክተሩ ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ
ቀጣይ ከዚህ በላይ ጠንካራና ውጤታማ ስራ የሚጠበቅባቸው በመሆኑ ጠንክራችሁ ልትሰሩ ይገባልን ብለዋል። የሴክተር 3 ስልጠና ኃላፊ ሌተናል ኮሎኔል ወረታው ንጉስ በበኩላቸው በተሰማራንበት የግዳጅ ቀጠና የህዝቡን ደህንነት ከመጠበቅ ጎን ለጎን የሚሰጠን ተልዕኮ በስኬት በመፈጸማችን የተበረከተልንን እውቅናና ሽልማት ለቀጣይ ግዳጅ ጠንክረን እንድንሰራ ያበረታታናል ሲሉ ገልጠዋል። የተከበራችሁ የጉባለች ቤተሰቦች ጉባለች ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት የሚያበረታታ ነገር እያደረገን አብረን ዜናዎቹን እንስማ። አብራችሁን ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይቻላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ የቀድሞ የህወሓት አመራር ተናገሩ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ አማርኛ አገልግሎት ገለጹ። የፖለቲካ ፓርቲው በሊበራል ዲሞክራቲክ ጽንሰ ሀሳብ የሚመራ ሲሆን ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለትም ለመጠራት ወስኗል። ስሜ ይጠቀስ ያሉ አንድ የቀድሞ የህወሓት አመራር ስለ ፓርቲው መስረታ የተናገሩትን ብናይ የፓርቲው ስያሜ የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናልም ነው ያሉት። የፓርቲው ህገ ደንብና ፕሮግራሞቻችንን አርቅቀን ጨርሰናል። አሁን ላይ የደጋፊዎችን ፊርማ በማሰባሰብ ላይ እንገኛለን። የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላልተሟሉ እስካሁን ድረስ ለቦርዱ በይፋ የቀረበ ጥያቄም የለም ብለዋል አመራሩ። የኢትዮጵያ ምርጫ ቦርድ ቡድኑ ለምዝገባ እየሄደበት ያለውን ሂደትም ያውቃል። ፓርቲው ክልላዊ ፓርቲ ነው። ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያው ወር ላይ ቅድመ እውቅና እናገኛለን ብለንም እንጠብቃለን ሲሉም የተናገሩት ኃላፊው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫም እንሳተፋለን ብለዋል። ከኢትዮጵያ ምርጫ ቦርድ እውቅና ካገኘን በኋላ ከባለ ሀብቶች እስከ የቀን ሰራተኞችም ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉም ይችላሉ ሲሉ ያብራሩት የፓርቲው አመራር ማለት ነው። ትግራይ ሊበራል ዲሞክራሲያዊ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱት ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኛቸው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ብለዋል። የትግራይ ሊበራል ዲሞክራሲ ፓርቲ የመሰረቱ ካሉት አንጋፋ ሰዎች መካከል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትምህርትና ዋና ስራ አስፈጻሚ አቶ በየነ መክሩ፣ ፕሮፌሰር ክንድያ ገብረ ህይወት እንደሚገኙበትም ታውቋል። ፕሮፌሰር ክንድያ በቅርቡ በጠቅላይ ሚኒስትር ዶክተር አብይ የትምህርት ሚኒስትር አማካሪ ሚኒስትር ሆነው ተሹመዋል። በሁለት ተከፍሎ እርስ በእርሱ ሲካስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁም ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው የህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅትንም እንደ አዲስ በቦርዱ መመዝገብ ተገቢ አለመሆኑም ሲገልጽ ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጠዋል። በመሆኑም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለንን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ብለዋል ሲል የቢቢሲ አማርኛው አገልግሎት ዘገባ ያመላክታል። ሌላው ዜና ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ አስታወቀ። ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብም ነው ያስታወቀው። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10 በመቶ ድርሻው በ121 ቀናት ውስጥ 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን መግዛታቸውን ገልጧል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ጉዳዩን አስመልክተው ዓርብ ዕለት ሚያዝያ 17 2017 ዓ.ም በሰጡ መግለጫ እንዳስታወቁት 712 ግለሰቦች የ900 ሺህ ብር እና ከዚያ በላይ አክሲዮኖችን ገዝተዋል ብለዋል። የአክሲዮን ሽያጩ እስከ የካቲት 7 ቀን 2017 ዓ.ም ድረስ ባሉት የ121 ቀናት 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን መግዛታቸውን ከአክሲዮን ሽያጩም 3.2 ቢሊዮን ብር ገቢ መገኘቱንም ገልጠው ነበር። የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ተደርጓል ተባለ።
ዘንድሮ በተጀመረው የደረቅ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ተደርጓል ሲል የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ናቸው ያስታወቁት። ሚኒስትሩ ካሳሁን ጎፌ ለኢትዮጵያ ፕሬስ ድርጅት እንዳስታወቁት ዘንድሮ የደረቅ ፈቃድ ኢንስፔክሽን ስራ ተጀምሯል። ይህም ማለት የተወሰደው የንግድ ፈቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፈቃዱ ቁጥጥር ኢንስፔክሽን የሚደረግበት አሰራር ነው ብለዋል። የደረቅ ፈቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎችን ተጠያቂ እንዲሆኑ ማድረግም ተችሏል ሲሉ ሚኒስትሩ ተናግረዋል። ወደ ሌላው ዜና ስናልፍ የመኪናው አንዱ የፊት ጎማ ከነቸርኬው ወልቁበት ፊት ለፊት ይጓዝ ከነበሩ ሲኖትራክ ጋር በመጋጨታቸው ነው አደጋው የደረሰው የተባሉት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ያሳውቀው ትናንትና የደቡብ አንድ አመራር በዚህ በከፍተኛ ሃይዌይ ላይ መሞታቸውን ተንተርሶ የወጣ መግለጫ ነው። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሩዘር ተሽከርካሪ ባጋጠማቸው የግጭት አደጋ ህይወታቸውም አልፏል። ቃላቸውን ለኢትዮጵያ ቴሌቪዥን የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኪ በፈጣን መንገድ ከሞጆ ወደ ባቱ ይጓዙ የነበረ ላንድ ክሩዘር ተሽከርካሪ ከሲኖትራክ ጋር በመጋጨቱ የአንድ ሰው ህይወት ወዲያውኑ ሲያልፍ በሁለት ሰዎች ላይም ከባድ ጉዳት መድረሱን ገልጠዋል። አደጋው የደረሰው ትናንት ከቀኑ 9 ሰዓት ከ20 ሲሆን ኮድ 375541 ኢቲ ላንድ ክሩዘር መኪና አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨት ምክንያት መሆኑን ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑን ለቴሌቪዥን ጣቢያው አመላክተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና ብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጸው ዛሬ በጽህፈት ቤታቸው ከተካሄደው የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመም ተጠቁሟል ተብሏል። ወደ ሌላው ዜና ስናልፍ እንግዲህ የሀገራችንን የፖለቲካና የአክቲቪዝም ኦር የተለያዩ የዘረኝነት በሽታዎችን እንደማይፈቱና ያ በሽታ እስከ ፍርድ ቤቶች ድረስም ሄዶ የሚያጓትትበትን እውነት የምንረዳበት የወንድማችን ስዩም ተሾመን ጉዳይ እንመለከታለን። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን እናቆም እንገደዳለን ሲል የከፍተኛ ፍርድ ቤት ዳኞች አስታወቀ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነም ተናግረዋል። መሰረት ሚዲያ የተባለው እንደዘገበው ማለት ነው። ስለዚህ ይህንና መሰል ጉዳዮች ላይ ማን ለምን እንደሚዘገብ ማን ለምን እንደሚሰራ ማወቅ ሁሉ መሰረት ያደረገ እንዲሆን እያየን ሰላምን የሚወዱ የሚሰሩ የሚያውቁ እውነትን የሚኖሩ እውነትን የሚናገሩ ሰዎች እንዳሉና በተቃራኒው ደግሞ ውሸትን እንኳን ተሰርቶ ፈብርከውም ቢሆን በዛ የሚኖሩ ጥፋትና ጥፋት መጠፋፋት ብቻ የነሱ የገበያ ምንጭ እንደሆነም አስበው የሚሰሩ እንዳሉ በዛ መሰረት መረዳት ይቻላል። በአስተውሎት መጓዝ የሚበጀው መያዝ ግን የእኛ አድማጭ ተመልካቾች ግዴታ ነው በማለት ወደ ዜናው ዝርዝር እንሂድ። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገባችን ይታወሳል። ጉዳዩን እየተመለከተው የሚገኘው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀሎች ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶም ነበር ብሏል። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በዛሬው ዕለትም ለሶስተኛ ጊዜ ፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ ያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሊደርሰው አላገኘሁም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤቶች ዳኞችም ስም ሲያጎድፉ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ለዚህም የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በዛሬው ችሎት ላይ እንደተናገሩም የመሰረት ሚዲያ ምንጮች ጠቁመዋል ተብሏል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገድዳለን ሲሉም ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ቦያለው በበኩላቸው የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ሕግ አቶ ኢዮስያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው።
እኛ በህግ ቁጥጥር ስር እያለን ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩን ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይህ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል ተብሏል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ የኔቲዩብ የሚባሉት ናቸው የዘገቡት። የተከበራቸው ጉባለች ቤተሰቦች አብራችሁን ሁኑ። ዜናዎች ይቀጥላሉ። በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሁንም አሳሳቢነቱ ቀጥሏል ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተናገረ። ኮንፌዴሬሽኑ በወጣው በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ኢሰመኮ በመግለጫውም የዋጋ ግሽበትን፣ የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳዳከመው ነው ብለዋል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋል ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ እንደ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ማለት ነው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ ወይም ራቅ ወዳለ ቦታ እንዲዛወሩ ይደረጋል ሲሉ ተናግረዋል። አቶ ካሳሁን ኑሮ የከበዳቸውን ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ በተደረገው ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፎ ተሰጥቷቸዋል። ሆኖም የተወሰኑ ጥያቄዎችን ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኞች ጥያቄዎች አልተመለሱም ብለዋል ሲል ሸገር ዘግቧል። የኦሮሞ ነጻነት ሰራዊት ትናንት ባወጣው መግለጫው መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ ያካሄደ ነው ሲል ገልጧል ይላል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምሉ ግዳጅ የጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑንም አስረድቷል። በዚህ የተነሳ እድሜያቸው 12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያ እና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጧል። ከነዚህ ማጎሪያው ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም ነው ያስረዳው። በመንግስት አፍሰው ከተወሰዱት ውስጥ 100,000 ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁም ጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ቤተሰቦች ደግሞ ከ30 እስከ 50,000 ብር እንዲከፍሉ እየተገደዱ ነውም ብለዋል። ኦነግ ባወጣው ክስ ላይ የኦሮሚያ ክልልም ሆነ መከላከያ የሰጡት ምላሽ የለም ሲል ሸገር ነው የዘገበው። በትክክል ግን ማን ነው ይህን የሚለው? ኦነግ ማን ነው? ምን እየሰራ ነው? ስለዚህ የሚናገሩና የሚሰራውን ነገር ማገናዘብ ለማይችል ህብረተሰብ ምንም ተብሎ ምንም እነዛው ክፎች በራሳቸው ሌላ ወጥመድ እያጠመዱ የሚሄዱበትን ነገር ሁሉም ሰው ለራሱ ሲል ትክክለኛውን ነገር በባለቤትነት እንዲያጣራ እንደ ጉባለች ማሳሰብ እፈልጋለሁ። ቢኮዝ ማንም ምንም ስላለ እየሰሙ ከበሽታ ወደ በሽታ እየተቀያየሩ ሁልጊዜ መጫወቻ ሆኖ መቀጠሉ መፍትሄ የሚያመጣ አይደለም። እኛ የምንፈልገው መፍትሄ ነው። ሌላው ዜና ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ እንዲያልፍ ያደረገው ተከሳሽ በጽኑ እስራት ተቀጣ። አጥናፉ ሸቴ የተባለው ተከሳሽ ሰውን ለመግደል በማሰብ መስከረም 14 ቀን 2016 ዓ.ም ከቀኑ በግምት 10 ሰዓት ሲሆን በቂርቆስ ክፍለ ከተማ ወረዳ 2 ሙሉ ሸዋ ስጋ ቤት ተብሎ ከሚጠራው አካባቢ ተከሳሽ ሟች ታመነ ክፈተውን በመሳደቡ በተነሳ ጸብ ሟችን አንገቱን አንቆ በመያዝ በደረሰበት ጉዳት ምክንያት ህይወቱ በዕለቱ እንዲያልፍ ያደረገ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቢ ህግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሰው ግድያና ከባድ ውንብድና ወንጀል ችሎት በፈጸመው ተራ ሰው መግደል ወንጀል ክስ አቅርቦበት ክርክር ሲያደርግ ቆይቷል። በክርክሩ ሂደትም የአቃቢ ህግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶ የመከላከያ ምስክሮችን በማቅረብ ያሰማ ቢሆንም የቀረበበትን ክስ ሊከላከል ባለመቻሉ ፍርድ ቤቱ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት በ7 ዓመት ጽኑ እስራት እንዲቀጣ ሲል ወስኗል ሲል ፍትህ ሚኒስቴር ዘግቧል። እንስሳት ጤናና ደህንነት አዋጅ ጸደቀ ይላል ሌላው ዘገባ።
የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛው መደበኛ ስብሰባ የእንስሳት ጤናና ደህንነት አዋጅን መርምሮ አጽድቋል። አዋጁ ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም የጤና ድርጅት አሰራርና ሕግ የተከተሉ እንዲሆኑም ያስችላል ተብሏል። የምግብ ዋስትናና ለማረጋገጥና ለስራ ዕድል ፈጠራ አመቺ ሁኔታዎችን እንደሚፈጥርም ነው የተመላከተው። አዋጁ ሀገር ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንድታጎለምስ እንደሚያስችልም ጠቁሟል። ወደ ሌላው ዜና ስናል በተለያዩ መስኮች ያከናወንን ያለነው የተቋም ግንባታና ልማት ጥረታችንን የሀገር ማንሰራራት ግልጽ ምልክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። በተለያዩ መስኮች እያከናወንን ያለነው የተቋም ግንባታና ልማት ጥረታችንን የሀገራችንን ማንሰራራት ግልጽ ምልክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ ናቸው የገለጡት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ ስኬት በሁሉም መስኮች እየታየ ነው ብለዋል። የዚህ ስኬት አስገራሚ ምልክቶች ቡልቡላ ፓርክ ነው ያሉት ጠቅላይ ሚኒስትሩ በአንድ ወቅት የቆሻሻ መጣያ የነበረ ስፍራ በጥቂት ወራት ውስጥ ዋጋው ከፍ ወዳለ የህዝብ መጠቀሚያ ተቀይሯል ሲሉም ገልጠዋል። የቦሌ ክፍለ ከተማ አመራሮች በራሳቸው ተነሳሽነት ከግሉ ዘርፍ ጋር በመተባበር ብሎም ማህበረሰቡን በማስተባበር አስደናቂ ስራ ሰርተዋልም ብለዋል። የባለቤትነት መንፈሱና ቀድመው አስበው የመስራት ተነሳሽነታቸው በሁሉም ዘርፍ መቀዳት እንዳለበት ገልጸው እዚህ ስፍራ የፈሰሰው ሀብት የዛሬውኑ የነገውንም ትውልድ ያገለግላልና የአካባቢው ነዋሪ እንዲንከባከበውም ጥሪ ያቀርባለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ። ባለድርሻ አካላት ሁሉ ደግሞ ይህንን ጥሪ በተቀሩት የከተማችንና የሀገራችን ክፍሎች አሳድገው እንዲተገብሩም አደራ እላለሁ ሲሉ ጠቅላዩ ገልጠዋል። ከፖሊስ ጣቢያ እስከ ማዕከል በአንድ ቋት የሚያስተሳስር የሰው ሀብት ልማት አስተዳደር ሶፍትዌር ማበልጸጉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጠ። የአዲስ አበባ ፖሊስ ጠቅላይ መምሪያ ሀገራዊ ሪፎርሙን ወደ ተግባር በመቀየር ፖሊሳዊ አገልግሎቶችን በቴክኖሎጂ በማስደገፍ በርካታ ስራዎችን እየሰራ ይገኛል ተብሏል። ከአዲስ አበባ ከተማ አስተዳደር ኢኖቬሽን ቢሮ ጋር በመተባበር የበለጸገው ሶፍትዌር 5 ክፍሎች ወይም ሳብ ሲስተምስ ያሉት ሲሆን ከ100 በላይ ሪፖርቶችን የሚይዝ ዘመናዊና ያደገና መረጃዎችን መተንተን የሚችል በ11ዱም ክፍለ ከተሞች የሚገኘውን የሰው ሀብት አስተዳደሩን በአንድ ቋት ከማስተሳሰር ባሻገር ከቅጥር ጀምሮ እስከ ስንብት የአባላቱን የግል ማህደር ኮምፒውተራይዝድ ያደረገና የሰው ሀብት ልማት አስተዳደር ስራውን የሚያቀላጥፍ የወረቀት ምልልስን የሚያስቀር በአጠቃላይ የሰው ሀብት ስራ አስተዳደርን በቴክኖሎጂ የሚያግዝ ሶፍትዌር አዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋውና የተቋሙ ስትራቴጂክ አመራሮች እንዲሁም በስራው ላይ የተሳተፉ ግለሰቦች በተገኙበት አስጀምሯል። በመርሃ ግብሩ ላይ የተገኝተው ንግግር ያደረጉት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋው ባደረጉት ንግግር የአንድ ተቋም ትልቁ ሀብት የሰው ኃይሉ መሆኑን ጠቁመው መሰል የቴክኖሎጂ ውጤቶችን መጠቀም የአባላቱን የዕለት መረጃን ለመከታተልና ስራን ለማቀላጠፍ ሚናው የማይተካ ነው ሲሉ ገልጠዋል። ሶፍትዌሩን በማበልጸግ ሂደት ውስጥ አበርክቶ ከነበራቸው ግለሰቦች መካከል ሲኒየር ሶፍትዌር ዴቨሎፐር አማኑኤል አበራ እንደገለጹት ሶፍትዌሩ የተቋሙን አመራርና አባላት ስራ በማቃለል የሚፈለጉ አገልግሎቶች የትም መሄድ ሳይጠበቅባቸው በስራቸው ላይ ሆነው እንዲያገኙ ሚናው የጎላ መሆኑን ተናግረዋል። ኢትዮጵያ የሩሲያና ቻይና የጨረቃ ጣቢያ ፕሮጀክትን ተቀላቀለች ተባለ። ኢትዮጵያን ጨምሮ 13 ሀገራት የሩሲያና ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ ነው የተገለጠው። የሮስኮስሞስ ዋና ስራ አስፈጻሚ ዲሚትሪ ባካኖቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ባደረጉት ንግግር ዓለም አቀፍ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት ያደገ ነው ብለዋል። ወደ ሌላው ዜና ስናልፍ ኢሰመኮ የኑሮ ውድነትን ጫናና የስራ አካባቢ ደህንነትን በአጽንኦት እንዲታይ በድጋሚ ጠየቀ። የኢትዮጵያ ሰራተኛ ማህበራዊ ኮንፌዴሬሽን ኢሰመኮ በዓለም የሰራተኞች ቀን ሜዴይ ምክንያት ባወጣው ጋዜጣዊ መግለጫው ላይ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደሞዛቸው በቂ አለመሆኑን ገልጧል። ኮንፌዴሬሽኑ አሁን እየተከፈላቸው ካለው አነስተኛ ደሞዝ ላይ ተጨማሪ ገንዘብ መቁረጥ የኑሯቸውን ጫና የበለጠ እንደሚያከብድ በመግለጽ ጉዳዩ እንደገና እንዲታይም ጠይቋል። በኢትዮጵያ የከተማ ወባ በሽታ ስርጭትን ለመቆጣጠር በ3 ከተሞች ላይ ያተኮረ የምርምር ፕሮጀክት ተጀመረ። በጀጅጋ በሰመራና ሎጊያ ከተማው ያደገኘ የከተማ ወባ በሽታ ስርጭትን ለመቆጣጠር የሚያስችል በቴክኖሎጂ የታገዘ አዲስ የምርምር ፕሮጀክት ነው የተጀመረው። የጥናት ፕሮጀክቱ ለ3 ዓመታት እንደሚካሄድ የተጠቆመ ሲሆን ከሰሜን አሜሪካ ኤምሪ ዩኒቨርሲቲ ጋር በመተባበር ምርምሩን በዋናነት የሚያካሂዱት የአዲስ አበባና ጅጅጋ ዩኒቨርሲቲዎች መሆናቸውም ተገልጧል።
ፕሮጀክቱ ከጌትስ ፋውንዴሽን በተገኘው የ$2.8 ሚሊዮን የገንዘብ ድጋፍ ይካሄዳል የተባለ ሲሆን በኢትዮጵያ አደገኛ የሆኑ የከተማ ወባ አምጪ ትንኞችን ለመቆጣጠር ከፍተኛ ቴክኖሎጂን እና ርካሽ የሆነ ዘዴን ለመጠቀም የሚያስችል መሆኑም የጀርመን ድምፅ ባስደመጠው ዘገባ ተጠቁሟል። ከጣቢያው ጋር ቆይታ ያደረጉት በጅጅጋ ዩኒቨርሲቲ የዚሁ ፕሮጀክት ተባባሪ ተመራማሪ የሆኑት ዶክተር ሶሎሞን ያሬድ እንደተናገሩት ባለፈው ነባራዊ ቁጥጥር ዘይቤ ትንኝ እጭ ቁጥጥር የነበረው የብዙ የሰው ኃይል የሚያስፈልገውና ወጪውም ከፍተኛ መሆኑን ገልጠዋል። አክለውም የትንኝ መራቢያ ቦታዎችን ለመለየት ቀልጣፋና ትክክለኛ የሆነ መረጃን መስጠት የሚችል ቴክኖሎጂን ጥቅም ላይ በማዋል ስርጭቱን ለመቆጣጠር መታሰቡን አመላክተዋል። ከአዲስ አበባ ዩኒቨርሲቲ የዚህ ፕሮጀክት ሌላኛው ተመራማሪ የሆኑት ዶክተር አርያ ገብረ ስላሴ በበኩላቸው ኢኖሬንስ ስቴቨንስ የተሰኘው የወባ ትንኝ በተለይም በምስራቅ ኢትዮጵያ ክፍል በሚገኙ ከተሞች መስፋፋቱን ገልጠዋል። በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚሹ ዜጎችን እየመዘገበ መሆኑን ገለጠ። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ መስጠቱን ተከትሎ በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን አስታውቋል። የሀገሪቱ መንግስት ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከመጋቢት 25 እስከ ሚያዝያ 24 2017 ዓ.ም ድረስ በፈቃደኝነት እንዲወጡ፣ ይህን የማይከተሉ ከሆነ ደግሞ በኃይል እንደሚወጡ እንደሚደረግም አሳስቧል። የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ጋር ባደረገው የከፍተኛ ደረጃ ውይይት ቀነ ገደቡ እንዲራዘም ያቀረበው ጥሪም አለመሳካቱንም ገልጦ ነበር። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች ጉባለች ኢትዮጵያ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት እንሄድ፣ እውነትን እናውጣ፣ አብረን እንቁም። በአብሮነት የማይፈታ ምንም አይነት ችግር የለምና ሁልጊዜም አብረን እንሁን። ወደ ዜናዎቹ እንለፍ። በኢላማ ተኩስ ውድድር ምክትል ሳጅን ሰላም በየነ አሸነፈች ተባለ። እየተካሄደ ባለው የምስራቅ አፍሪካ ፖሊስ ውድድር በኢላማ ተኩስ የሀገራችንን ፖሊስ የወከለችው የአማራ ክልል ፖሊስ ኮሚሽን ባልደረባዋ ምክትል ሳጅን ሰላም በየነ በሽጉጥ ኢላማ ተኩስ ውድድር በማሸነፍ የወርቅ ሜዳሊያን ተሸልማለች ተብሏል። 116ኛ የኢትዮጵያ ፖሊስ የምስረታ በዓል ቀን አስመልክቶ 5ኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት ታንዛኒያ፣ ሩዋንዳ፣ ጅቡቲ፣ ኬንያ፣ ደቡብ ሱዳን እና ኢትዮጵያ መካከል እየተካሄደ ባለው የኢላማ ተኩስ ውድድር በሽጉጥ ምድብ ነው ምክትል ሳጅን ሰላም በየነ ያሸነፈችው። አባሏ ከዚህ ቀደም በየካቲት ወር በተካሄደው 19ኛው የኢትዮጵያ ፖሊስ ውድድር ላይ በኢላማ ተኩስ የአሸናፊዎች አሸናፊ በመሆኗ ነው ሀገሯን እንድትወክል ለምስራቅ አፍሪካ ውድድር የተመረጠችው ብሏል የአማራ ክልል ፖሊስ ኮሚሽን። ሩሲያ ከኢትዮጵያ ጋር ያላትን የትብብር መስክ ለማጠናከር ቁርጠኛ ናት ሲሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ኢትዮጵያና ብራዚልን የሁለትዮሽ ግንኙነታቸውንም ለማጠናከር ተስማሙ ሲላል ሌላው እዛው ያለው ዘገባ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሪዮ ዲ ጄኔሮ እየተካሄደ ካለው የብሪክስ ውጭ ጉዳይ ሚኒስትሮች ስብሰባን ጎን ለጎን ከብራዚልና ሩሲያ ውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ሚኒስትሩ ከብራዚሉ ውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ባደረጉት ውይይት ብራዚል በብሪክስ የወቅቱ ፕሬዝዳንትነቷ የጀመረችውን ስራ በማድነቅ ኢትዮጵያ ብራዚል ላስቀመጠቻቸው የብሪክስ የትኩረት አቅጣጫዎች ድጋፍ ታደርጋለች ብለዋል። ሚኒስትሮቹ በግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኢነርጂ ሽግግርና በሌሎች የጋራ ጉዳዮች ዙሪያ መክሯል ተብለዋል። ሁለቱ ሚኒስትሮች የኢትዮጵያና ብራዚልን የሁለትዮሽ ግንኙነት ለማጠናከር ተስማምተዋልም ነው የተባለው። ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት የጋራ ተጠቃሚነትን መርህ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮችም ዙሪያ መክሯል ተብሏል። ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት ተጨባጭ በሆኑ የትብብር መስኮች ለማጠናከር ቁርጠኛ መሆኗን መግለጻቸውን ውጭ ጉዳይ ሚኒስትር ገልጧል። በህገወጥ መንገድ ትራማዶል የተሰኘ መድኃኒት ወደ ማረሚያ ቤቱ ይዘው ሊገቡ የነበሩ ግለሰቦች ተፈረደባቸው ይላል ሌላው ዘገባ። በዝዋይ ማረሚያ ማዕከል ውስጥ በህገወጥ መንገድ ትራማዶል የተሰኘ ክኒን፣ ሲጋራና ጥሬ ገንዘብ ለህግ ታራሚዎች ለማስገባት ሲሞክሩ እጅ ከፍንጅ የተያዙ ግለሰቦች ላይ የቅጣት ውሳኔ ተላልፎባቸዋል። የህግ ታራሚዎችን የሚያስተምር መምህርና ከአዲስ አበባ ለቤተሰብ ጥየቃ የሄደ ግለሰብ ናቸው ድርጊቱን ሲፈጽሙ የተያዙት። መምህሩ 200 ትራማዶልን እና ብር 7000 ብር ሚያዝያ 9 ቀን 2017 ዓ.ም በህገወጥ መንገድ ደብቆ ለህግ ታራሚዎች ሊያስገባ ሲል በቁጥጥር ስር መዋሉን የክስ መዝገቡ ይገልጣል። በተመሳሳይ ከአዲስ አበባ ታራሚ ለመጠየቅ ዝዋይ ማረሚያ ቤት ማዕከል የሄደው ወጣት ፍሬዘር ብርሃኑ ታራሚ ለመጠየቅ በያዘው የምግብ መያዣ ሳህን ውስጥ
ሌላ ሳህንን ደርቦ ትራማዶልና ሲጋራ መጋቢት 25 ቀን 2017 ዓ.ም ለማስገባት ሲሞክር በማረሚያ ቤት ፖሊስ አባላት ፍተሻ እጅ ከፍንጅ መያዙም ተገልጿል። ምርመራው ከተጠናቀቀ በኋላ ጉዳዩን የያዘው የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎት ተከሳሾች ጥፋተኛ መሆናቸውን በመረጋገጡ በመምህር አቶ ሁሴን ጊሌ የ6 ወር እስራትና የ2,000 ብር ቅጣት ሲያስተላልፍ፣ ሁለተኛውን ተከሳሽ ወጣት ፍሬዘር ብርሃኑ ላይ ደግሞ የ6 ወር እስራትና የ5,000 ብር የገንዘብ ቅጣት አስተላልፏል ሲል የፌዴራል ማረሚያ ቤት ኮሚሽን ገልጧል። ወደ ሌላው ዜና ስናልፍ በድንገተኛ አደጋዎች ምክንያት ሆስፒታል ከሚወሰዱ ተጎጂዎች መካከል 95 በመቶ ወይም 95% የሚሆኑት አምቡላንስ አይጠቀሙም ሲል አቤት ሆስፒታል የተሰኘው ተናገረ። አቤት ሆስፒታል በየ2 ዓመት ልዩነት በሚያካሄዳቸው ጥናቶች በድንገተኛ አደጋዎች ምክንያት በቀጥታ ወደ ተቋሙ ከሚመጡ ታካሚዎች መካከል 25 በመቶ ብቻ የሚሆኑት በአምቡላንስ እንደሚጠቀሙ ለቲክቫ ኢትዮጵያ ገልጧል ተብሏል። በዚህ ጥናት በድንገተኛ አደጋዎች ምክንያት ሆስፒታል ከሚወሰዱ ተጎጂዎች መካከል ከ95 በመቶ በላይ የሚሆኑት አምቡላንስ እንደማይጠቀሙ ነው የተቀመጠው። ይህ ጉዳት ከደረሰባቸው ወይም አጣዳፊ ሕመም ካጋጠማቸው ቦታ ወደ ሕክምና ተቋማት በሚያደርጉት የመጀመሪያ ጉዞ አምቡላንስ የሚጠቀሙ ታካሚዎች ቁጥር እጅግ በጣም አነስተኛ መሆኑን ይጠቀሳል። የሆስፒታሉ ዋና ስራ አስኪያጅ ዶክተር ሀናንያ ጀምባይ አብዛኛውን ጊዜ ማህበረሰቡ በሌሎች ተሽከርካሪዎች ወደ ሕክምና ተቋማት የመጀመሪያ የሕክምና እርዳታ ለማግኘት እንደሚሄድም ነው የገለጡት። ድንገተኛ አደጋዎች ሲደርሱ ታካሚዎች አምቡላንስ ሲጠቀሙ የመጀመሪያ የሕክምና እርዳታ የሚያገኙ ቢሆንም አምቡላንስ የሚጠሩት ግን ውስን ናቸው። በሌሎች የትራንስፖርት አማራጮች ሲጓዙ ግን አንዳንድ የጤና ችግሮችም ይከሰታሉ ነው ያሉት። ወደ ሌላው ዜና ስናልፍ ባሳለፍነው ሳምንት የተከናወኑ አንዳንድ የዲፕሎማሲ እውነቶችን ብናይ የኢትዮጵያ ከፍተኛ ኢኮኖሚ ልዑክ በዋሽንግተን እየተካሄደ ባለው የአይኤምኤፍ እና የዓለም ባንክ ስብሰባ ላይ ተካፍላለች። ኢትዮጵያ በገንዘብ ሚኒስትሩ አህመድ ሺዴ የሚመራው ልዑክ ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጂዮርጂያቫ ጋርም ተወያይቷል። በውይይታቸውም በኢትዮጵያ እየተካሄደ ስላለው የማክሮ ኢኮኖሚክ ሪፎርም የተወያዩ ሲሆን በቀጣይም በትብብር በሚሰሩባቸውም ዘርፎች ዙሪያ ፍሬያማ ውይይት አድርጓል ተብሏል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጎረቤት ሀገር ጅቡቲ አምርተው ከፕሬዝዳንት ኦማር ጊሌህ ጋር የተወያዩበትም ባለፈው ሳምንት ነበር። ሁለቱ መሪዎች በቀይ ባህር ላይ የደህንነት ስጋትን የሚያመጡ ተግባራትን እንደማይቀበሉ በመግለጽ ቀይ ባህርን የማስተዳደርና ደህንነቱን የመጠበቅ ተግባር በቀይ ባህርና ኤደን ባህረ ሰላጤን የሚያዋስኑ ሀገራት ተግባር ብቻ ነው ሲሉ ተናግረዋል። አሻጥር ነው። ከሰሞኑ የነበረው ሌላኛው ጉዳይ ኢትዮጵያ በመከላከያ ሚኒስትሯ የተሳተፈችበት የኡጋንዳው ስብሰባ ነበር። ስብሰባው በሶማሊያ ላለው የአፍሪካ ህብረት ተልእኮ ጦር ባዋጡ ሀገራት እየተካሄደም ነበር። በስብሰባው ወቅት ኢጋድ ለሶማሊያ ተልእኮ ተጨማሪ አስቸኳይ 8,000 ወታደሮችም ያስፈልጋል ብሏል። በስብሰባው ላይም በቅርቡ ለሶማሊያ ጦሯን ለማዋጣት የወሰነችው ግብጽ በጠቅላይ ሚኒስትሯ በኩልም ተሳትፋለች ነው የተባለው። ሌላኛው የኬንያው ፕሬዝዳንት ዊልያም ሩቶ ለ4 ቀናት የስራ ጉብኝት ከሰሞኑ ቤጂንግ ነበሩ የሚለው ነው። ፕሬዝዳንቱ ወደ ስልጣን ከመጡ በኋላ ለ3ኛ ጊዜ ወደ ቻይና ያመሩ ሲሆን የአሁኑ በቻይናው ፕሬዝዳንት ዢ ጂንፒንግ ግብዣ ስለመሆኑም ተዘግቧል። ፕሬዝዳንቱ ሩቶ እየተካሄዱ ያሉ የንግድ ሪፎርሞች ከሁለተኛው የዓለም ጦርነት በኋላ የነበረው የዓለም ስርዓት ማብቃቱን አመላካች ነው በማለት ከጦርነቱ በኋላ የተፈጠሩ የፋይናንስና ደህንነት ተቋማት ሰሜኑን የዓለም ክፍል በመጥቀም ደቡብን ደግሞ ጎድቶታል ብለዋል። ፕሬዚዳንት ሩቶ ከቻይናው አቻቸው ጋርም የሁለትዮሽ ውይይት በማድረግ ትብብራቸውን ለማጠናከርም ተስማምተዋል ነው የተባለው። በተጨማሪም ኬንያ ከቻይና ጋር በማኑፋክቸሪንግ ግብርናና ቱሪዝም ዘርፎች ላይ $1 ቢሊዮን ስምምነቶችን ተፈራርማለች የተባለው ባለፈው ሳምንት ነበር። ሌላኛው የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት የተቀበሉትም በዚሁ ባለፈው ሳምንት ነበር። ጀነራሉ ከተመድ ተወካይ ጋር በፖርት ሱዳን ከተማ የመከሩ ሲሆን ከዋና ጸሐፊ የተላከላቸው መልእክትም ተመድ በጦርነቱና በሰላም ወቅት ስለሚኖረው ሚና መሆኑን ገልጠዋል። አልቡርሃን የሰብአዊ ድጋፍ ለሰዎች እንዲደርስ ሱዳን ዝግጁ ናትም ነበር ያሉት። በተጨማሪም አልቡርሃን ከቻይና ተወካይ ጋር መክረዋል። ውይይታቸው የተቋረጠው የደቡብ ሱዳን የነዳጅ ኤክስፖርት ሊቀጥል በሚችልበት ሁኔታ ላይ ያተኮረም ነበር። ደቡብ ሱዳን ነዳጅ በሱዳን በኩል ወደ ውጭ የምትልክ ሲሆን ጦርነቱ ከተቀሰቀሰ በኋላ መላክ ማቆሟም ተዘግቧል። በኦሮሚያ ክልል የወረዳና የቀበሌ መንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሊወስዱ እንደሆነ ዋዜማ ሰምታለች የሚል ሌላ ዘገባ አለ።
ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውም ነው ምንጮች የተናገሩት። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑን ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችም የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነም ዋዜማ በጉዳዩ ዙሪያ ያነጋገረቻቸው ምንጮች ገልጸዋል። ታዲያ ቢሰለጥኑ ምን ችግር አለ? ወታደራዊ ስልጠና መሰልጠናቸው ብዙ ጩኸት የሚያስነሳ ከሆነ መሰልጠን ነው። ምን አንጫጫችሁ? ከ68 በመቶ በላይ የትራፊክ አደጋዎች እየደረሱ የሚገኙ በአሽከርካሪዎች ምክንያት መሆኑ ተገለጠ። በኢትዮጵያ እየደረሰ ካለው የትራፊክ አደጋ ውስጥ አሽከርካሪዎቹ 68 በመቶ ድርሻ እንደሚይዙም የገለጸው የመንገድ ደህንነትና መድን ፈንድ አገልግሎት ነው። የመንገድ ደህንነትና መድን ፈንድ አገልግሎት በፍጥነት ማሽከርከር ላይ ያተኮረ የብዙኃን መገናኛ ንቅናቄን ዛሬ ሚያዝያ 21 ቀን 2017 ዓ.ም በይፋ ጀምሯል። የትራፊክ አደጋን ለመከላከል በርካታ ተግባራትን እያከናወነ እንደሚገኙ የገለጸው አገልግሎቱ አደጋውን ለመቀነስ በዋናነት የግንዛቤ ማስጨበጫ ተግባራት እያከናወነ እንደሚገኝም አስታውቋል። ለአደጋዎች ዋነኛ ምክንያት የሆነውን በፍጥነት ማሽከርከር ላይ ግንዛቤዎችና መልእክቶችን ማስተላለፍ ላይ ትኩረት የሚያደርገው የብዙኃን መገናኛ ንቅናቄው ለ1 ወር የሚቆይ መሆኑ ተገልጧል። በንቅናቄው ማብሰሪያ ፕሮግራም ላይ አጽንዖት የተሰጠው ጉዳይ የአሽከርካሪዎች በፍጥነት ማሽከርከር ሲሆን ከትራፊክ አደጋ ምክንያቶች መካከል ቀዳሚው መንስኤ መሆኑም ተነግሯል። በዚሁ ወቅት ከ68 በመቶ በላይ የትራፊክ አደጋዎች እየደረሰ የሚገኙት በአሽከርካሪዎች ምክንያት መሆኑን የነገሩን በመንገድ ደህንነትና ፈንድ አገልግሎት የመንገድ ደህንነት ትምህርትና አቅም ግንባታ መሪ ስራ አስፈጻሚ አቶ ዮሐንስ ለማ ናቸው። አሽከርካሪዎች ፍጥነት በጨመሩ ቁጥር ተሽከርካሪውን የመቆጣጠር እድላቸው እየቀነሰ እንደሚሄድ የተናገሩት አቶ ዮሐንስ ለማ ይባስ ብሎ የአደጋውን አስከፊነት እንደሚጨምረውም ጠቅሰዋል። ስለሆነም ፍጥነትን መቀነስ የትራፊክ አደጋን ለመቀነስ ከፍተኛ ሚና ይጫወታልም ብለዋል። በፍጥነት ምክንያት ቀላሉ አደጋ ወደ ከባዱ አደጋ ደግሞ ወደ ሞት እንደሚቀየርም ገልጠው በተቃራኒው ፍጥነትን የቀነሰ አሽከርካሪ አደጋ ቢያደርስም እንኳን የችግሩ መጠን አነስተኛ እንደሚሆን አስረድተዋል። ፍጥነት ይገድላል ያሉት መሪ ስራ አስፈጻሚው በሕግ የተደነገገን ፍጥነት ታሳቢ አድርገን ልንንቀሳቀስና አደጋውንም ልንቀንስ ይገባል በማለትም ያደራ መልእክት አስተላልፏል። በንቅናቄ ማብሰሪያ ፕሮግራሙ ላይ የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ አቶ ጀማል አባሶን ጨምሮ በርካታ ባለድርሻ አካላትና ብዙኃን መገናኛዎችም ተገኝተዋል ሲል ኢትዮጵያን ፕሬስ ድርጅት ነው የዘገበው። የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜና በዚሁ ጨረስን። አብራችሁን ስለነበራችሁ እያመሰገን ጉባለች ኢትዮጵያን ሰብስክራይብ፣ ላይክ እና ሼር በማድረግ ወደፊት አብረን እንድንሆን አበረታቱን። አብሮ መሆን ኃይል ነው። አንድነት ኃይል ነው። አብሮ መሆን ኃይል ነው። ስለዚህ ጉባለች ኢትዮጵያ የኢትዮጵያን ከፍታ የምናረጋግጥበት ቤት እናድርገው። ብዙ ሚዲያዎች፣ የእውነት ሚዲያዎች ያስፈልጉናል። ክፉዎች ለክፋት ተባብረው ሲሰሩ እውነትንና በጎ ነገርን የሚወዱ ሰዎች ያንን በውጤት ማሳየት የሚፈልጉ ሰዎች ደግሞ አብረው ባለመሆናቸው የክፉዎች ክፉ ስራ ፍሬ እያፈራ ዘመናቸውም እየተራዘመ ቀጥሏልና ያንን ትተን እውነተኞች እውነትን ይዘን በእውነት ለእውነት ለኢትዮጵያ መረጋጋትና ማሸነፍ አብረን እንሁን እንላለን። መልካም ጊዜ